ዓለም አቀፍ ትብብር አማራ ኢንተርናሽናል አላያንስ አስቸኳይ ጋዜጣዊ መግለጫ። በምስራቅ አርሲ ዞን ለተፈጸመው ማንነት ላይ ያነጣጠረ ሃይማኖት ተኮር ጥቃት አገዛዙ ሙሉ ኃላፊነት ይወስዳል። በምስራቅ አርሲ ዞን አሰኮ ወረዳ ሃይማኖትንና ብሔርን መሰረት ባደረጉ ጽንፈኞች በተፈጸመ አሳዛኝ ጥቃት የተለያዩ አብያተ ክርስቲያናት መውደማቸውን እንዲሁም የበርካታ ሰዎች ሕይወት መጥፋቱን ከተለያዩ ምንጮች ለማረጋገጥ ችለናል። ይህ ጥቃት በማንኛውም መልኩ ተቀባይነት የሌለው በሃይማኖቶች መካከል በነበረው የመቻቻል ባህል ላይ የተሰነዘረ ጥቃት ነው። ድርጊቱንም በጽኑ እናወግዛለን። በዚህ አሰቃቂ እልቂት ሕይወታቸውን ላጡና ጉዳት ለደረሰባቸው ወገኖቻችን ሐዘናችንን እንገልጻለን። ይህ ጥቃት ንጹሐን አማራዎችን እና ኦርቶዶክስ ተዋሕዶ ክርስቲያኖችን ኢላማ ያደረገ ስልታዊና ቀጣይነት ያለው ዘመቻ አካል ነው። ዜጎችን የመጠበቅ ዋነኛ ግዴታ ያለበት መንግስት በጉዳዩ ላይ እያሳየው ያለው ቸልተኝነት ለዚህ ማቆም ያላጣ ጥቃት መቀጠል አስተዋጽኦ አድርጓል። አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ በኦሮሚያ ክልል በንጹሐን አማራዎችና ኦርቶዶክስ ክርስቲያኖች መገደል በሕግ የተፈቀደ እስኪመስል ድረስ ተባብሶ ቀጥሏል። መንግስት ዜጎቹን እንዲህ ካሉ ጥቃቶች መከላከሉ ቀርቶ ግድያዎችን ለመሸፈን በሚዲያ ዘመቻ ጉዳቱን ለማቃለል የሚፈጽመው ድርጊት እጅግ አሳፋሪ ነው። ይህ ተደጋጋሚ ጥቃትና ግድያ ከንፈር በመምጠጥ በሐዘን መግለጫ ብቻ ይቆማል ብሎ ማሰብ ተላላነት ነው። ለጭፍጨፋው አስቻይ ሁኔታዎችን እየፈጠረ ገዳዮችን ሳይሆን ሟቾቹን እየከሰሰ ግፉ እንዲቀጥል እያደረገ ያለው አገዛዝ ታግሎ ማስወገድ ብቸኛ መፍትሄ ነው። ይህ ሳይሆን ቀርቶ ዛሬ በሩቅ የምንመለከተው ማንነት ተኮር ጥቃት ነገ የሁላችንንም በር እንደሚያንኳኳ ሊታወቅ ይገባል። ብቸኛው መንገድ በጋራ ታግሎ አገዛዙን ማስወገድ ስለሆነ የአማራ ዓለም አቀፍ ትብብር የሚከተሉትን ጥሪዎች ያቀርባል። አንደኛ፣ በኦርቶዶክስ ቤተክርስቲያን አማኞችና አማሮች ላይ የሚፈጸመውን ማጥቃት ለማስቆም ሁላችንም በጋራ እንድንታገል ጥሪ እናቀርባለን። ሁለተኛ፣ ዓለም አቀፉ ማህበረሰብ እየተፈጸሙ ባሉ ማንነት ተኮር ጥቃቶች ላይ ነፃና ገለልተኛ ምርመራ እንዲያካሂድ አጥብቀን እንጠይቃለን። ሶስተኛ፣ መንግስት ዜጎቹን ከጥቃት መከላከል ፍላጎት እንደሌለው በተደጋጋሚ አሳይቶናል። ይህን ስልታዊ ጭፍጨፋ ለማስቆም ማንኛውም ዜጋ ኃላፊነቱን እንዲወጣ እናሳስባለን። ግንቦት 26 2018 ዓ.ም የአማራ ዓለም አቀፍ ትብብር ዋሽንግተን ዲሲ። ቴንክ ዩ። እናመሰግናለን።